መዝሙረ ዳዊት ምዕራፍ 69 ከቁጥር 17 በአፌ ወደ እርሱ ጮኩኝ፣ በአንደበቴም አመሰገንኩት። በልቤስ በደልን አይቼ ቢሆን ጌታም አይሰማኝም ነበር። ስለዚህም እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን። እግዚአብሔርን እናመሰግናለን፣ ምሕረቱን ከኛ ስላላራቀ፣ ቸርነት ሁል ጊዜ ስለማይጎድል። ብዙ ሰዎች ወጥተው ብዙ ነገር በሚሆኑበት ጊዜና ሰዓት የኛ ሕይወት ያላንዳች መከልከል ተጠብቆ ሲኖር እግዚአብሔር ጸሎታችንን ስለሰማ ምሕረቱን ከኛ ስላላራቀ ነውና። ማንም በገዛ እጁ ተጠብቆ በኃይሉ በርትቶ ከብሮ አላየንም። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ያለ እርሱ የበላ ተድላንም የቀመሰ ማን ነው ይላል። አያችሁ፣ ያለ እግዚአብሔር የበላ ያለ እግዚአብሔር ተድላን የቀመሰ አንዲት ሰዓት እንኳን በምቾት ያሳለፈ በጥበቃ ያሳለፈ የለምና ይህንን እያሰብን አምላካችንን አሁን እያመሰገንን በደስታ በምስጋና እንጀምራለን። ንጉሥ ዳዊት እንደተናገረው ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን። አባታችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። አንተ ባለብዙ ምሕረት፣ ባለብዙ ጥበቃ፣ ባለብዙ ቸርነት ልጆችን በመጠበቅ የምትደሰት ሁል ጊዜ ወደ ጩኸታችን ጆሮችህ ናቸው። እግዚአብሔር ሆይ ወደኛ እንቅስቃሴና ሁኔታ ወደ እያንዳንዱ አለማወቃችን የማንደርስባቸውን ቦታዎች ሁሉ ልትጠብቅንና ልትጠነቀቅልን ዓይኖች በእኛ ላይ ናቸው። እግዚአብሔር ሆይ ስለ ፍጹም ጥበቃ እናመሰግናለን። በሄድንበት ሁሉ ክብር አግኝቶናል፣ ሞገስ አግኝቶናል፣ ኃይል አግኝቶናል። አንተ መልካም ስለሆንክ መልካምነትህ ኃይል ሆኖናል። እግዚአብሔር ሆይ እናከብርሃለን። ውድቀትን አላየንም። እግዚአብሔር ሆይ ግራ መጋባትን አላየንም። በጌታ በኢየሱስ ክርስቶስም እያለቀስን የዘራነው ዘር ዛሬ በደስታ አጭደናል። እያለቀስን በጸለይነው ጸሎት እግዚአብሔር ሆይ አልከለከልከንም፣ መልስ ሰጥተህናል። ዳዊት እንዳለው ጸሎትን ያልከለከለኝ እንዳለ ያልነውን የጠየቅነውን እግዚአብሔር ሆይ ብለን የጮኸነውን ጩኸት መልሰህ ስላሳቀፍከኝ እግዚአብሔር ሆይ እጆቻችን ላይ ነዶ እንድንሰበስብ ኃይልና ጉልበት ስለሆንከን እናመሰግንሃለን። አባት ሆይ ያላንተ አልበላንም፣ ያላንተ አልጠጣንም፣ ያላንተ ተድላን አልቀመስንም፣ ያላንተ አልተሳካልንም፣ ያላንተ ገንዘብ ወደኛ አልመጣም፣ ያላንተ ሞገስ ወደኛ አልመጣም፣ ያላንተ ጸለይን አልተሰማንም፣ ያላንተ የምናደርገውን ነገር አልቻልንም። እግዚአብሔር ሆይ ባንተ ችለናል፣ ባንተ አድርገናል፣ ባንተ ተሳክቶልናል፣ ባንተ ሁሉም ነገር ተገዝቶልናል። በጌታ በኢየሱስም እናመሰግናለን። አዳም በኤደን ገነት እየኖረ ካንተ ጋር ባለበት ዕድሜ ሁሉ እግዚአብሔር ሆይ እንስሳት ጭምር ሳይቀሩ ተገዝተውለት ነበር። ፍጥረታት ተገዝተውለት ነበር። ምክንያቱ የአዳም ጡንቻ ሳይሆን ያንተ አብሮነት ነው። አሁንም ያንተ አብሮነት እያከናወንን አለን። በጌታ በኢየሱስም እጅ ያረገችው አንልም፣ አቅሜ ረዳችን አንልም፣ ወላጆቻችን አገዙን አንልም። እግዚአብሔር አገዘን፣ እግዚአብሔር እኮ ረዳን፣ እግዚአብሔር እኮ ሰው አረገን ብለን የምንናገርበት ነገር በእኛ ሕይወት ላይ ስላለ አባባ ሆይ እናመሰግንሃለን። ሁላችሁም ለእግዚአብሔር ዕውቅና እየሰጣችሁ እንድጸልዩ አበረታታችኋለሁ። አብረን እየጸለይን ነው። አብረን እግዚአብሔርን እየጠራን ነው። መልካም የሆነውን ፊቱን አይተናል። መልካም የሆነውን ፍቅሩን አይተናል። እግዚአብሔር አምላክ ወደ ፍቅሩ ልጅ መንግስት ነው የሰበሰበን። ከፍቅሩ እያጠገበን ነው። ከፍቅሩ እያኖረን ነው። ከፍቅሩ ሰብስቦናል። እናመሰግነዋለን በጌታ በኢየሱስ ስም። አባት ሆይ ስለ ቸርነት እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም። ሆዳችን እንዲጠግብ እግዚአብሔር ሆይ ፊታችን ላይ ኮንፊደንስ እንድኖር አብሮነትን እንድንተማመንበት አድርገ ልባችንን በእምነት የሞላ ቅዱስ እግዚአብሔር መንፈስ ሆይ እናመሰግናለን። መጽሐፍ ቅዱስ እንደሚናገር እግዚአብሔር ከእርሱ ጋር ነበርና የሚሰራው ሁሉ የተከናወነለት ሰው ሆነ እንደሚል በጌታ በኢየሱስ ስም የምንሰራው ስራ ውስጥ ክንውንን አይተውብን እንደሆነ ክንውን ታይቶብን እንደሆነ አንተ ነህ እንጂ እኛ አንጠራም። አንተ ነህ እንጂ ስማችን አይነሳም። አንተ ነህ እንጂ ያገዙን ሰዎች እንኳን ካንተ ባይሆኑ ኖሮ በራሳቸው አቅም የላቸውም። ጌታ ሆይ እናመሰግንሃለን። ክብር ስለሆንከን፣ ኃይል ስለሆንከን እናመሰግንሃለን። ደግነትህ ስለበዛልን እናመሰግናለን። ቸርነትህ ስለተንከባከበን እናመሰግንሃለን። ሞገስ ስለሆንከን እናመሰግንሃለን። ጨለማ በእኛ ላይ ስላልጨለመ እናመሰግንሃለን።
ሐዘን በእኛ ቤት ላይ ስላልሆነ እናመሰግናለን። መከራ ስላልከበበን እናመሰግናለን። ሞት ስላልዋጠን እናመሰግናለን። ክፉ ስላላገኘን እናመሰግናለን። በዛሬው ቀን በሞገስ ቀን አድርገህ ስላዋልከን እናመሰግናለን። የመጡብን ጦሮች ተሰባብረው ስለወደቁ እናመሰግናለን። ጨለማ የወረወረብን ክፋትና ሐሜት እግዚአብሔር ሆይ መናና ከንቱ ሆኖ ስለቀረ እናመሰግናለን። በሞት ቀጠና መካከል ባለፍን ጊዜ፣ በበሽታ ባለፍን ጊዜ፣ በማጣትና በጉስቁልና ባለፍን ጊዜ በነዛ ዓመታቶች ውስጥ ጠንካራና ኃያል ካንተ የተማረ ብርቱ ሰራዊት ስላደረገን፣ ጸሎታችን ስላልተቀማ፣ ዘማሪያችንን ስላልተቀማን፣ እግዚአብሔር ሆይ ልጆቻችንን ስላልተቀማን፣ ትዳራችንን ስላላጣን፣ ባለፍንበት ቦታ ሁሉ እግዚአብሔር በጦር ቀጠና ውስጥ ድላችን ስለሆንክ እናመሰግናለን። ሰልፈኞች ስለፈሩን እናመሰግናለን። ፈረሰኛና ፈረሱ በባህር ተጥሎ አንተ ጋር ቆመን እግዚአብሔር ረዳን ብለን ላንተ ምስክርነታችን እንድንሰጥ ምስጋናችንን እንድናቀርብ ለዛሬው ቀን አይተናልና ዛሬን በእኛ ሕይወት ውስጥ አይተህ ስለረዳን እናመሰግናለን። ጌታ ሆይ እነዛ 3 ለምጻሞች እዚሁ ብንቀመጥ መሞታችን ነው፣ ብንሄድም መሞታችን ነው። የመሞቻ ስፍራ መርጠው የሄዱ ሰዎችን ግን የሰራዊት ኮቴ አድርገህ ለምጻሙን ኮቴያቸውን ለሀገሪቷ ምግብ አደረካቸው። ለሀገሪቷ እግዚአብሔር ሆይ የጥጋብ ምልክት አደረካቸው። እግዚአብሔር የምስራች ሰባኪ አደረካቸው። የምስራችን እንድናገሩ ውስጣቸው ላይ ያለውን እግዚአብሔር ሆይ ትንሽነታቸውን ተጠቅመህ ኃይልህን ገለጥክ። ልክ እንደዛ ነው የኛም ሕይወት የሆነው። ምንም የማይችለውን ማንነታችንን አንተን እግዚአብሔሩ ተጠግተን ብዙ ነገር እንድንችል ብዙዎችን እንድንመግብ አንድ ሰው እንኳን በእኛ ሕይወት ውስጥ ሆኖ በኢየሱስ ክርስቶስ ስም ለብዙዎች እንዲቆም እንዲተርፍ አድርግሃልና እናመሰግንሃለን። ይህንን የሚጠላ ክፉ እያየ ይህንን የሚጠላ ጨለማ እያየ በጌታ በኢየሱስ ስም ካደግንበት መንደር ጀምረህ የረዳን ካሳለፍንበት ከተወለድንበት ቤት ጀምረህ ከልጅነታችን ያገዝከን እግዚአብሔር ሰው ያደረከን ሆይ እናመሰግንሃለን። የጨለማ ወጥመድ እየተሰበረ የጨለማ አቅም እየተሽመደመደ የጨለማ ክብደቱ እግዚአብሔር እየተገለጠ ገለባና ጉም እየሆነ በቤታችን ላይ ክብር ስለሆንክ በቤታችን ላይ ኃይል ስለሆንክ በሕይወቴ ላይ የተገለጥክ ሽልማቴ ሆይ አመሰግናለሁ። አባባ ሆይ ተባረክ። እግዚአብሔር ሆይ ተመስገን። የወጥመደኞች ወጥመድ አልያዘንም። የጨለማው ጨለምተኝነት አልተቆጣጠረንም። መከራ አልከበበንም። በጌታ በኢየሱስም ለቅሶ ባህሪያችን አልሆነም። ምክንያቱም እግዚአብሔር አብሮት ያለ ሰው ሊያለቅስና መከራ ላይ ሳይሆን የተጠራው የእግዚአብሔር ምሕረት እንዲያኖረው ነው። የእግዚአብሔር ጸጋ እንዲበዛለት ነው። የእግዚአብሔር ምሕረት እንዲያስቀጥለው ነው። መጽሐፍ ቅዱስ እንደሚናገር ሥርዓትን እንድማር ያስጨነከኝ ሁሉ ለበጎ ሆነልኝ እንደሚል በጌታ በኢየሱስ ምንም ነገር ውስጥ ብናልፍም ለበጎ ታደርገዋለህ፣ ትቀያይረዋለህ። አንተ ትችልበታለህ። አንተ ብርቱ ነህ፣ ጀግና ነህ፣ እንዲና እንዲያ ነህ ተብለህ ማትገመት ቀጣይ ወዴት እንደምትወስድ የት እንደምትሄድ የት እንደምትመራ ማትገመት አምላክ ሆይ ሁሉ ነገር በአንተ ውስጥ ሆኖ ሲኮን እግዚአብሔር ሆይ ፍጻሜው ክብር ነው፣ ፍጻሜው በጎነት ነው፣ ፍጻሜው መልካምነት ነው፣ ፍጻሜው ያንተ ባህሪ ነው፣ ፍጻሜው የጸጋው ብዛት ነው። በኢየሱስ ስም ስለ ምሕረት ስለ ጸጋ ስላስተዳደጋችን እናመሰግናለን። ስላለፍንበት መንገድ እናመሰግናለን። ስላገኘነው ስላጣነው እናመሰግናለን። ስለሄደው ስለመጣው እናመሰግናለን። በመንገድ ስላገኘን መልካም ነገር ሁሉ እናመሰግናለን። ምንም አይነት መልካም ነገር እኛን ከቦ ቢገኝ ያ የከበበን ነገር ምንጩ አንተ ነህ። ያ የከበበን መልካምና ደጉ ነገር አንተ ነህ ያደረክልን። ከዛ ነገር ጀርባ ያንተ እጅ አለ። ተምረን ብንመረቅ ያንተ እጅ አለ። ሰርተን ብናገኝ ያንተ እጅ አለ። ጸልየን ብንሰማ ያንተ እጅ አለ። የእግዚአብሔር ሞገስ ቢከበን ያንተ እጅ አለ። ከእያንዳንዱ ነገር ጀርባ ሰዎች ቢያዩን የሚያዩት ያንተን የእጅን ስራ ውጤት ነው። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። ላንተ ይሁን ክብር፣ ላንተ ይሁን ሞገስ፣ ላንተ ይሁን ኃይል፣ ላንተ ይሁን እግዚአብሔር ሆይ ልዕልና ላንተ ይሁን፣ ክብር ላንተ ይሁን። ወንጌል ደረሰን፣ እኛም ሰው ሆንን፣ ለሰዎች በቃን። በጌታ በኢየሱስ ስም ብዙዎችን እንደርሳለን። ብዙዎች በእኛ እንድድኑ በእኛ ውስጥ ተስፋ አይተሃል። አንተ በጎነትን አይተሃል፣ መልካምነትን አይተሃል። እግዚአብሔር ሆይ ስለ እይታ እናመሰግንሃለን። አባት ሆይ አሁንም የክፉ ወጥመድ የተሰበረ ይሁን፣ የጨለማ ኃይል የተሰበረ ይሁን። ብዙ ክብር እንዳየህልን አይቶ የተናደደ የተሰበረ ይሁን። ከጎረቤት የሚነሳ የተሰበረ ይሁን። ከቤተሰብ የሚነሳ የተሰበረ ይሁን። ካለፍንበት ካደግንበት ሰፈር የሚነሳ ወጥመድ የተሰበረ ይሁን። የጨለማ ማዕከል የተቃጠለ እንዲሆን ጸልያለሁ። የጠንቋይ ማዕከል የተቃጠለ እንዲሆን ጸልያለሁ። በጌታ በኢየሱስ ክርስቶስ ፕሮግራሞቻችንን፣ ክብራችንን፣ የደገስክልንን ክብር የሚዋጋ አንተ ያየህልንን
ቀድሞ የገመተ በጌታ በኢየሱስ ስም ከመንገድ ሊያስቀረን ፈተናን የሚያቀርብ ፈተናው የተገለበጠ እንዲሆን ጸልያለሁ። የጨለማ የበሽታ ፈተና በጌታ በኢየሱስ ስም ያለመከናወን ፈተና፣ የነገሮች መስተጓጎል፣ the spirit of delay የመዘግየት መንፈስ ሀገሪቷን የሚያዘገይ፣ እኛን የሚያዘገይ፣ ትውልድን የሚያዘገይ፣ ቤታችንን የሚያዘገይ፣ ትዳራችንን የሚያዘገይ፣ ልጆቻችንን የሚያዘገይ፣ የኛ የሆኑ ሰዎችን የሚያዘገይ፣ የኛ የሆነ በረከትን የሚያዘገይ በኢየሱስ ክርስቶስ ደም ከዚህ ሰዓት ጀምሮ ከተደበቀበት እንዲጋለጥ ጸልያለሁ። እንዲወድቅ ጸልያለሁ። እንዳይኖር ጸልያለሁ። እንዳይሰነብት ጸልያለሁ። እድሜ እንዳይኖረው ጸልያለሁ። በእኛ ቤት ውስጥ እድሜ አይኖረውም እያላችሁ ጸልዩ። የሚያዘገይ መንፈስ እድሜ አይኖረውም እያላችሁ ጸልዩ። ማንኛውም መንፈስ ወደ እናንተ ቤት ህይወትና ወደ እናንተ አካባቢ የእናንተን ነገር፣ አገልግሎት፣ ስራ፣ ጸጋ ያላችሁን ነገር፣ ቤተሰብ የተለያዩ ነገሮቻችሁን ሊያዘገይ ፈልጎ ሲመጣ ከእናንተ ነገርየውን ለማዘገየት አይደለም። ነገሩ የሚፈጀውን ብትባረኩ የምትቀጥሉበትን እድሜ ሊበላ ነው። ትዳርን የሚዘጋባችሁ የሆነ ነገር የሚዘጋባችሁ ያንን ነገር ፈልጎት ሳይሆን የእናንተን እድሜ መብላት ፈልጎ ነው። ዘመንን መብላት ፈልጎ ነው። እድሜን፣ አመታቶችን መብላት ፈልጎ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ተምችና ኩኩባ የበሉባችሁን ዘመን እመልሳለሁ ይላል መጽሐፍ። ተምችና ኩኩባ የበሉባችሁን ዘመን እመልሳለሁ። እግዚአብሔር ዘመን ሲመልስ ሰይጣን ደግሞ ዘመንን መብላት ይፈልጋል። ስለዚህ እንመታዋለን። አሁን በጌታ በኢየሱስም የተበሉ ዘመኖቻችን ይመለሳሉ። ሊበሉ የተዘጋጁ ዘመናቶቻችን ዛሬ ሴቭ እናደርጋቸዋለን። በክርስቶስ ኢየሱስም ስምህን እንጠራለን። ኃያሉን ስምህን እጠራዋለሁ። ብርቱን ስምህን እጠራዋለሁ። የጨለማ ወጥመድና አሰፍሳፊነቱ የተመታ ይሁን። ከዚህ ሰዓት ጀምሮ የኔን ልበላ፣ የእህቴን ልበላ፣ ወንድሜን ልበላ፣ እድሜውን ልበላ፣ ጨለማ እንዲውጣው የሚታገል በክርስቶስ ኢየሱስ ደም የተቆረጠ እንዲሆን ጸልያለሁ። እግዚአብሔር ያየልኝን ክብርማ ወርሳለሁ። እግዚአብሔር ከሰጠኝ ከነዓን አልቀርም። እግዚአብሔር ከሰጠኝ ብርቱ ከዛ ደስ ከሚለው ህይወት አልቀርም። እግዚአብሔር ከሰጠኝ መንፈሳዊ አቅምና ብርታት አልቀርም። ከዚህች ሌሊት ጀምሮ በህይወት የሚሆነው ክብር ነው። በህይወት የሚፈጠረው ክብር ነው። የእግዚአብሔርን ኃይል አያለሁ። የመንፈስ ቅዱስን አብሮነት እመለከታለሁ። ከእግዚአብሔር አብሮነት የተነሳ ስኬት በእኔ ላይ ይወጣል። ፀሐይ እንደገና ትወጣልኛለች። ጨረቃ በሌሊት ያበራልኛል። ፀሐይ በቀን በኢየሱስ ክርስቶስም ብርሃኗን ትሰጠኛለች። የሚሰራውና የሚነካው ሁሉ ይባረካል። ከኔ መኖር የተነሳ እግዚአብሔር ከኔ ጋር ነውና አጠገቤ ያሉ ሰዎች በሙሉ በረከት ያገኛቸዋል። አጠገቤ ላሉ ሰዎች መዘግየትና እርግማን አልሆንም። አጠገቤ ላሉ ሰዎች መቆምና ማልቀስ ምክንያት አልሆንም። እኔ ለሳቃቸው ምክንያት ሆናለሁ። እኔ ለእልልታቸው ምክንያት ሆናለሁ። እኔ ለማበባቸው ምክንያት ሆናለሁ። የእግዚአብሔር ክብር በእኔ ታይቷልና ጠላቶቼ ሰምተው ፈርተው እስኪቀመጡ የእግዚአብሔር ሞገስ በእኔ ላይ ነው። በጌታ በኢየሱስም የጨለማ ወጥመድ ፍርስርሱ ወጥቷል። እግዚአብሔር በኃይል አሻግሮኛል። አልዘገይም። ምን አልዘገይም። በጌታ በኢየሱስ ሞገስ ያገኘኛል። አቅም ይሆነኛል እግዚአብሔር። ክብር ይሆነኛል እግዚአብሔር። ኃይሉ ያገኘኛል። ደግነቱ ያገኘኛል። በጎነቱ ይከበኛል። ሞት አይከበኝም። መጽሐፍ እንደሚናገር በሞት መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራውም እንዳለ በጌታ በኢየሱስ ከእግዚአብሔር አብሮነት የተነሳ የሞት ቀጠና ይፈራኛል። የሞት ቀጠና እኔን ይፈራኛል፣ ይንቀጠቀጣል። በኢየሱስ ክርስቶስም እኔ አልፈራቸውም። እኔ አልቆምም። እኔ እሄዳለሁ። እኔ አገባለሁ። እኔ ወልዳለሁ። እኔ አገለግላለሁ። እኔ ወንጌልን አዳርሳለሁ። እኔ በእግዚአብሔርና በሰው ፊት በሞገስ በቁመትና በገንዘብ አድጋለሁ። በሰዎች ፊት በፍሬ እገለጣለሁ። እግዚአብሔር ይከብርብኛል። ሞገስ አገኛለሁ። ኃይል አገኛለሁ። የእግዚአብሔር ክብር ይከተለኛል። በጌታ በኢየሱስም ጥፋት አይከተለኝም። ሞት አይከተለኝም። ጨለማ አይከተለኝም። ከዚህ ሰዓት ጀምሮ የሚከለከል ጸሎት በሕይወቴ ላይ የለም። የማይመለስ ጸሎት በሕይወቴ ላይ የለም። የሚዘገይ ተስፋ የለም። ልብን የሚያዝል ማንኛውም አይነት ነገር አይከተለኝም። እንዳለፉት ዘመናት ብዬ የማይቀየር ሕይወት የለም። እግዚአብሔር ዘመንን ቆጥሮ በእኔ ሕይወት ላይ መጥቷልና የሚሰራው ሁሉ ይከናወንልኛል። የማደርገው ነገር ሁሉ ፍሬና ለውጥ አለው። በጌታ በኢየሱስም የምንነካው ነገር ሁሉ ታሪክ እስኪመስል ድረስ የእግዚአብሔር አምላክ ፊት ይገለጥበታል። ጸልዩ እንደዚህ እያላችሁ
በጌታ በኢየሱስ ስም አብባለሁ፣ አሸንፋለሁ። ሰልፌን የሚዋጋ አምላክ አለኝ። ሰልፌን ሰልፉ የሚያደርግ አምላክ አለኝ። የኔን ጉዳይ የኔ ያለ አምላክ አለኝ። የኔን የልጁን ጉዳይ ሁሉ የተቀበለ አምላክ አለኝ። ያዕቆብ እንደተናገረ በሄድኩበት መንገድ ሁሉ ለጠበቀኝ ከኔ ጋር ለነበረ ለእስራኤል አምላክ መሠዊያን እሰራለሁ እንዳለ በጌታ በኢየሱስ ስም ዛሬ የጸሎትን መሠዊያ እሰራለሁ። ዛሬ አንተን ማመሰግንበትን የምስጋናን ርዕስ እደረድራለሁ። እግዚአብሔር ጠባቂ ነው። እግዚአብሔር ታማኝ ነው። እግዚአብሔር ያሳለፍኳቸውን ውሎችን ያሳለፍኳቸውን ወራቶችና ዓመታት ከኔ ጋር ነበር እላለሁ። ከኛ ጋር ነበር እንላለን። ከቤተሰቦቻችን ጋር ነበር እንላለን። እግዚአብሔር ረድቶናል። እግዚአብሔር አግዞናል። አቤኔዘር ሆኖልናል። አባት ሆይ ስለረዳን እግዚአብሔር እስከዛሬ ረድቶናል እንዳሉ እንደ እስራኤል ሰዎች አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አቤኔዘር እላለሁ። እግዚአብሔር እስካሁኗ ደቂቃ ድረስ ረድቶኛል። እግዚአብሔር እስካሁኗ ሰከንድ ድረስ ረድቶኛል። በጌታ በኢየሱስ ስም አመሰግነዋለሁ። በጌታ በኢየሱስ ስም አከብረዋለሁ። ስሙን ይባርካለሁ። ያለኝን ሁሉ ቃላት እያወጣው አመሰግነዋለሁ። እግዚአብሔር አሁንም ከበሮ አስይዞኛል። እግዚአብሔር አሁንም ምስጋናን በቤቴ ተክሏል። እግዚአብሔር አሁንም ቸርነቱን ገልጦልኛል። እግዚአብሔር አሁንም እንደ ጠላት አላደረገብኝም። እግዚአብሔር አሁንም እንደ ጠላቶች አላደረገብኝም። እግዚአብሔር እንደ ክፉዎች ክፋት አልፈጸመብኝም። በጌታ በኢየሱስ ስም አመሰግነዋለሁ። እግዚአብሔር እንኳን ለኔ ያሰብኩትን ትንሹን ነገር አላደረገውም። የራሱን ትልቅ አድርጎልኛል። መልካምነቱን የሚያክል በጎነቱን የሚያክል ኃይሉን የሚያክል እግዚአብሔር የውስጡን የዋህነቱን የሚያክል በኢየሱስ ስም በኔ ላይ አድርጓል። እየሆነ ስላለው ነገር አመሰግናለሁ። እያደረከው ስላለው ነገር አመሰግናለሁ። በኔ ሕይወት እየፈጸምክ ስላለው መልካም ነገር አመሰግናለሁ። እስራኤላውያንን እንዴት አድርገህ ከዛ ከፈርዖን እጅ ያላቀህ ያንን ባህር ያንን ፊት ለፊታቸው እግዚአብሔር ቆሞ እንዴት እንደሚሻገሩ ግራ ገብቷቸው የነበረውን ባህር እንዳሻገርካቸው የፈርዖን ፈረስና ወታደሮቹ ባህር ላይ እየተንሳፈፉ እያዩ እነርሱን ግን እንዴት እንዳሻገርካቸው እየታወቃቸው እርምጃቸውን እያሰቡ ውሏቸውን እያሰቡ ቅድም ባህር በደረቅ ምድር እንዴት እንደተሻገሩ እያዩ ከበሮ አንስተው እንዳመሰገኑ እግዚአብሔር ሆይ ከበሮዬን አነሳለሁ። እግዚአብሔር መልካም አደረገልኝ ይላለሁ። እግዚአብሔር በጎን ነገር በእኔና በቤተ ሰራ እንላለን። በኢየሱስ ስም እናመሰግነዋለን። ዛሬም የሚከተሉን ይስመጡ። ዛሬም የሚከተሉን በኢየሱስ ስም በባህር ይለቁ። ከዚህ ሰዓት ጀምሮ እንዲያበቃ ጸልያለሁ። የጠላቴ የመጨረሻ ምሽት እንድትሆን ጸልያለሁ። ይህች ምሽት ያንዳንድ አጋንንቶች የመጨረሻ ምሽት እንዲሆን ጸልያለሁ። የቤተሰብ መንፈስ የሚከተልን የድህነት አቅም በጌታ በኢየሱስ ስም አለመከናወን የሚቀበርበት ይሁን። ለብዙ 430 ዓመታት በሙሉ ያሰራቸው የፈርዖን ፈረስ፣ የፈርዖን ሲስተም፣ የፈርዖን አለቃዎች፣ የፈርዖን መንግስት በጌታ በኢየሱስም በዛች በቀይ ባህር ላይ እንደተንሳፈፉ ሬሳቸው እንደታየ ቅድም ሕያዋን የነበሩ ነገር ግን ባህሩ ላያቸው ላይ ሲመለስባቸው ሞተው ሬሳ ሆነው እንደታዩአቸው በጌታ በኢየሱስም ትላንት ሲሰራ የነበረ ዛሬም ሲሰራ የዋለ የጨለማ አቅም፣ የጨለማ ሲስተም፣ የጨለማ ጉልበትና እቅድ በጌታ በኢየሱስም በዛሬው በዚህች ሌሊት ላይ ሬሳው እንዲንሳፈፍ ጸልያለሁ። የማብቃቱ ዜማ እንዲሰማ ጸልያለሁ። ሙሾ እንዲወርዱ በጌታ በኢየሱስም በነሱ አካባቢ ላይ ጫጫታና ጭንቀት እንዲሆን ጸልያለሁ። ዛሬ የመጨረሻ ምሽቱ ይሁን። ዛሬ በኢየሱስ ስም ከዛሬ ሲከተለን በነበረ ጨለማ ላይ የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። ከዚህ እንዳልፍ ጸልያለሁ። ከዚህ እንዳያንሰራራ ጸልያለሁ። ከዚህ አቅም እንዳይኖረው ጸልያለሁ። ሲከተለን ኖረ በጌታ በኢየሱስ ስም ሲከታተለን የቆየ ሲጫወትብን የቆየ ቤታችንን ስበላ የቆየ ሰላማችንን ስበላ የቆየ የኛ የሆነውን ነገር ለማዋጥ ሲያንዣብብ የቆየ በጌታ በኢየሱስ ስም እንዲቀበር ጸልያለሁ። ፈርዖንና ፈረሰኛውንና ፈረሱንም ሁሉንም እነዛ ምስኪን እስራኤላውያን ተሻግረው ሬሳ
ሰውን እንዳዩ ልክ እንደዛ እግዚአብሔር ሆይ ነገ ጠዋት የመጨረሻ ቀኑን የሰይጣንን እግዚአብሔር ማብቂያ፣ የሰይጣንን መጨረሻ፣ የሰይጣንን መሞቻ፣ የሰይጣንን እንዳበቃ የሚያበስር የመላእክት ድምፅ በእኛ ዙሪያ እንዲሰማ ጸልያለሁ። መልካም የምስራች እንዲበዛ ጸልያለሁ። እግዚአብሔር ጆሮአችን መልካም ዜና እንዲሰሙ ጸልያለሁ። ካንተ የሆነ ጠላቶችን ጨርሼልሃለሁ የሚለውን ድምፅ እንድታሰማኝ ጸልያለሁ። በጌታ በኢየሱስም ትላንት የተያዘብህ ነገር ተለቋል የሚል ያንተን መልካም ወሬ እንድታሰማኝ ጸልያለሁ። ያስጨነቀ ሰንሰለት ከእጅ ወድቋል የሚል መልካም ዜና እንድታሰማኝ በጌታ በኢየሱስም ጸልያለሁ። ሰዎች እንዳወሩብኝ ሳይሆን እንደ ቸርነትህ እንደ ምሕረትህ አድርጌልሃለሁ የሚል መልካምነት እንድታሰማኝ ጸልያለሁ። ያሳደግከኝ፣ የተንከባከብከኝ፣ ከልጅነቴ እግዚአብሔር ሆይ የጠበቅከኝ፣ መልካም ፊትህን ያሳየኸኝ አባት ሆይ አሁን ድረስ የታመንክልኝ፣ አሁን ድረስ የጠበቅከኝ፣ አሁን ድረስ የተንከባከብከኝ በጌታ በኢየሱስም የጠላቶቼ መጨረሻ ዛሬ ይሁን። የአጋንንቶቹ መጨረሻ ዛሬ ይሁን። የቤተሰብ የዘር እርግማን መጨረሻ ዛሬ ይሁን። ከዚህ እንዳያልፉ ጸልያለሁ። ሟርተኛ ከዚህ እንዳያልፍ ጸልያለሁ። ደጋሚ ከዚህ እንዳያልፍ ጸልያለሁ። መተተኛ ከዚህ እንዳያልፍ ጸልያለሁ። ይህንን አካባቢ ገዛለሁ ሚል ከዚህ እንዳያልፍ ጸልያለሁ። ይህንን ሰፈር የኔን የሚቆጣጠረው ሚል ከዚህ እንዳያልፍ ጸልያለሁ። የሀገርን ብልጽግና የመታ ከዚህ እንዳያልፍ ጸልያለሁ። የሀገርን እድገት እያቀጨጨ ያለ ከዚህ እንዳያልፍ ጸልያለሁ። የሚሰሙኝን ሰዎች ኔትወርክ የመታ ከዚህ እንዳያልፍ ጸልያለሁ። በጌታ በኢየሱስም ድህነት ቤታቸው እንዲሰነብት የሚፈልግ ዕዳና በዕዳ የተያዘ ሕይወት ከነርሱ ጋር እንዲቆይ የሚያደርግ በጌታ በኢየሱስ ደም ከዚህ እንዳያልፍ ጸልያለሁ። ቤታችሁ ያምልጥ፣ ሕይወታችሁ ያምልጥ። ከዚች ደቂቃ ጀምሮ ለነዚህ ሰዎች ጸልያለሁ። ያላገቡ እንዲያገቡ ጸልያለሁ። ልጆቻቸው በመልካም ተጽዕኖና በመልካም እግዚአብሔር ሆይ ኢንፍሉዌንስ እንዲያድጉ በጌታ በኢየሱስ ክርስቶስ ደም የጨለማ እጅ ከነርሱ ላይ እንዲነቀል ጸልያለሁ። የእሴይን ልጅ ባሪያን ዳዊትን አገኘሁት፣ ቅዱስ ቅባትን ቀባሁት። በእርሱ ላይ የአመፃ እጅ በእርሱ ላይ አይሆንም፣ የክፉ ተጽዕኖም አይሆንበትም እንደሚል ቃል በጌታ በኢየሱስ ክርስቶስ የአመፃ ልጅ እንዳይጠቀምባቸው፣ ልጆቻቸው እንዲባረኩ፣ የወለዷቸው ልጆች እንዲባረኩ በጌታ በኢየሱስ የሚሄዱበት መንገድ ሁሉ ላይ መልካምነትህ እንዲሆን፣ መልካምነትህ እንዲሆን፣ ቸርነትህ እንዲሆን፣ የምነገረው በእነሱ ላይ የሚወራው እግዚአብሔር እንዴት እንደሚረዳ ብቻ እንዲሆን ጸልያለሁ። ሰዎች እነርሱን ሲያዩ እግዚአብሔር እንዴት እንደሚያግዝ ብቻ እንዲያወሩ፣ እግዚአብሔር መልካም እንደሆነ እንዲሁ ተገልጦ እንዲታይ ጸልያለሁ። በጌታ በኢየሱስ በሚሰሙኝ በእነዚህ ሰዎች ላይ ጌታ ሆይ በእነርሱ ቤት ሲመጣ ማይታጣው ያንተ እርዳታ ይሁን። በእነርሱ ሕይወቱ ሲታይ እግዚአብሔር የማይጠፋው ያንተ በረከትና መልካምነት ምክርህ እንዲሆን ጸልያለሁ። ቸርነትህ ይታይባቸው፣ መልካምነትህ ይታይባቸው። ጨለማ አይታይ፣ እርግማን አይታይ፣ የዘር መርገም አይታይ፣ የሰፈር ሰፈርተኛ ያለባቸው ያወራባቸው አይታይ። በኢየሱስ ይከልከል። የጨለማ ወጥመድ ይከልከል። በእነሱ ላይ የተወራው የተመኘባቸው የክፉ ወጥመድ ይከልከል። በጌታ በኢየሱስም አይሁን። ከዚህ ሰዓት ጀምሮ አንተ ያላልከውን የተባሉት አንተ ቃል ያልነገራቸው ነገር ግን የተነገረባቸው ከዚህ ሰዓት ጀምሮ ወሬው የተገለበጠ ይሁን፣ ሟርቱ የተገለበጠ ይሁን፣ ጥንቆላ የተገለበጠ ይሁን፣ መተት የተገለበጠ ይሁን። በጌታ በኢየሱስም ኃይል ያጡ፣ ለመጸለይ ፈልገው አቅም ያጡ እግዚአብሔር ሆይ እያደረጉ ያሉት ነገር ሁሉ እምቢ ያላቸው ነገር ጨላለመባቸው፣ ወዴት እንደሚሄዱ ማያውቁ፣ ቀጥሎ ምን ማድረግ እንዳለባቸው አእምሯቸው ያልነገራቸው ሰዎች፣ መንገድ የጠፋባቸው ሰዎች፣ ሰው ለመጠየቅ ሰው ያፈሩ፣ አንዳንድ ነገር ለሰው ለመጠየቅ አይመችም፣ አንዳንድ ነገር ሰውን ሄዶ ለማማከር፣ አንዳንድ ነገር ደግሞ ለማውራትም አይመችም። አንዳንዱ ሰው መልካም ቢሆንም ሐሳቡ ላይ ምንም አይነት መፍትሄ የሚሰጥ ላይሆን ይችላል። ነገር ግን አንተ ለሁሉም ነገር መፍትሄ ያለ ሰው ነህ። አንተ ለሁሉም ነገር አቅጣጫ የምታሳይ ነህ። አንተ የሁሉም ነገር ዳይሬክሽን የምታውቅ ነህ። በጌታ በኢየሱስ ቀጥሎ ነገር እንዴት እንደሚሄድ አንተ እንድታስረዳን እጸልያለሁ። አንተ መንገድ እንድትጠቁመን እጸልያለሁ። አንተ በኢየሱስም አቅጣጫ አሳየን፣ አሳርፈን። በጌታ በኢየሱስ ወዴት እንደምንሄድ ማናቅባቸው አንዳንድ ቦታዎች አሉ። ወዴት እንደምንራመድ ማናቅባቸው ብዙ እግዚአብሔር እርምጃዎች አሉ። ከዚህ ሰዓት ጀምሮ ያንተን እጅ እኔ፣ ያንተን መልካምነት እኔ፣ ያንተን ደጅ እኔ፣ ያንተን እግዚአብሔር ሊደርሽፕ እኔ በጌታ በኢየሱስ
ሙሴ መጣና እንደዚህ ብሎ ጠየቀ። ውስጡ ላይ ያለውን ጥያቄ አወጣ። አንተን ፊት ለፊት አግኝቶ ሰው እንደሚጠይቅ ልክ እንደዛ ጠየቀ። እግዚአብሔር ሆይ በፊቴ ሞገስ አግኝተሃል ብለኸኛልና አሁን ሞገስ አግኝቼ እንደሆነ ክብርህን አሳየኝ፣ ፊትህን አሳየኝ፣ አንተን አሳየኝ። ውስጤ አንተን ሲያገኝ ነው የሚያርፈው። ውስጤ ላይ ያሉ ጥያቄዎች በሙሉ መልስ የሚያገኙት አንተን ካየሁ ነው፣ አንተ ጋር ያለኝን ነገር ካስተካከልኩ ነው ብሎ ሙሴ ሲጠይቅ እንደዚህ አልከው፣ መልካምነቴን በፊት ያሳልፋለሁ አሳርፍህም አለው አልከው። በጌታ አንተን ማየት ማለት ማረፍ ነው። አንተን ማየት ማለት መልካምነትህ ብቻ ስመሩን መሄድ ነው። መልካምነትህ ብቻ ሲመራን መንቀሳቀስ ነው። በመልካምነት የተጥለቀለቀ ሕይወት መያዝ ነው። በጌታ በኢየሱስ ክርስቶስ ስም ለሙሴ የመለስክለት መልስ ለእኛም ሕይወት ይሆነናል። ዛሬ መልካምነቴን በፊት ያሳልፋለሁ እንዳልክ በነገው ቀናችን ላይ መልካምነት ይሁን። በጌታ በኢየሱስ ስም በምንሄድበት መንገድ ላይ መልካምነት ይሁን። መልካምነትን የምታመጣው ደግሞ እኛን ለማሳረፍ ይሁን። በኢየሱስ ስም ልባችንን ከያዙ ሐሳቦች፣ እንዴት ላድርገው ከምንለው ጥያቄ፣ ወዴት እንውሰደው ከምንላቸው ነገሮች በጌታ በኢየሱስ ክርስቶስ ስም አሳርፈን። ዛሬ መልስ ሰጥተህ አሳርፈን። ያበቃውን ቀጥለ አሳርፈን። እግዚአብሔር እያለቀ ያለውን ነገር አባስታ አሳርፈን። በኢየሱስ ስም እያስጨነቁን ያሉ ዕዳዎችን ገርስሰህ አሳርፈን። እየሞተ ያለውን ነገር ላይ ሕይወት ሆነ አሳርፈን። በጌታ በኢየሱስ ስም እየሞተ ላለ ትዳር፣ ላልተባረከ ትዳር፣ መልስ ላጣ ትዳር፣ ወዴት ነገርን መውሰድ እንዳለባቸው ግራ ለገባቸው ሰዎች ትዳር፣ እግዚአብሔር ሆይ ምን እንደሚያደርጉ እንዲሁ እጃቸው ላይ ነገር አልያዘ ያላቸው ሰዎች እኔንም ብሆን ጌታ ሆይ ቤቴ ውስጥ መጥተህ አሳርፈኝ። በኢየሱስ ስም ለማረፍ እጸልያለሁ፣ ለረፍት እጸልያለሁ፣ መልካምነትን ለማየት እጸልያለሁ፣ በጎነትን ለመጎናጸፍ እጸልያለሁ። በጌታ በኢየሱስ ስም ቀጥለው ወደ እሳት ልጣሉ የነበሩ እነዛ ሲድራቅ ሚሳቅና አብደናጎ እግዚአብሔር አባቱ ወዴት እንደሚጣሉ እሳቱ እንደሚፋጭ ያውቃሉ። ይኖሩ አይኖሩ እግዚአብሔር የሚያውቁት ነገር የለም። ይቀጥሉ አይቀጥሉ የሚያውቁት ነገር የለም። አንተን ግን ፊት ለፊታችን ገብተህ ታድነናለህ ብለው አሰቡ። እግዚአብሔር እርሱ የምናመልከው አምላክ ያድነናል አሉ። ባያድነንም እንኳን ግን ከዚህ ምስል ጋር ምንም አይነት ህብረት አይኖረንም አሉ። በጌታ በኢየሱስ ስም ምንም እንደምንሆን ባናቅም፣ ምን እንደሚፈጠር ባናቅም፣ ቀጥሎ ምን ሊሆን እንዳለ ባይገባንም አንተን አምነን እየሄድን ያለንበት ጎዳና ላይ እጅህን ግለጥ፣ ኃይልህን ግለጥ። በኢየሱስ ክርስቶስ ስም ምን እንደሚያጋጥመን ሳናቅ በምንሄድበት መንገድ ላይ በኢየሱስ ደም እጅህን ግለጥ። በጌታ በኢየሱስ ክርስቶስ ስም እጅህን ግለጥ፣ ኃይልህን ግለጥ። ከእኛ ጋር መሆንን አሳይ። አሳርፈን፣ ለሙሴ እንዳልከው አሳርፈን። ሙሴን እንዳረከው በኢየሱስ ስም መልካምነትን በፊት አሳልፋለሁ እንዳልክ መልካምነትን በፊት አሳልፍ። በኢየሱስ ክርስቶስ ስም ደግነትን በፊት ያሳልፍ። ምሕረትን አሳርፍ፣ ቸርነትን አሳልፍ። እግዚአብሔር ሆይ መልካምነት፣ በጎነትህ ይለፍ። በኢየሱስ ስም ይቅደመን። ቀናችንን ይቅደም፣ ሌሊታችንን ይቅደም፣ ዕድሜያችንን ይቅደም። እነዚህን ወራት፣ እነዚህን ቀጥሎ ያሉ የሚቆጠሩ ሳምንትና ወራትን በክርስቶስ ኢየሱስ ደም መልካምነትን ማየት ይሁንልን። በጎነትህን ማየት ይሁንልን። ቸርነትን ማየት ይሁንልን። አንተን እያዩ መራመድን አስተምረን። አንተን እያዩ መቀጠልን አስተምረን። በጌታ በኢየሱስ ስም እግዚአብሔር ጋር የሄዱ ሰዎች እንደሚያሸነፉ እንዳወቅንበት እንደ ቃልህ በጌታ በኢየሱስ ስም ካንተ ጋር መሄድ ማሸነፍ ነው። ካንተ ጋር መቆየትን ማሸነፍ ነው። ካንተ ጋር መቆም ጭምር ማሸነፍ ነው። ካንተ ጋር መንበርከክ፣ አንተ እግር ስር መውደቅም እግዚአብሔር መነሳት ማሸነፍ ነው። በጌታ በኢየሱስ ክርስቶስ ስም አንተን እያዩ አንተን እየተከተሉ መሄድ በሕይወታችን በመንፈሳችን ባለን ነገር ሁሉ እንድትረፈረፍ እጸልያለሁ። በሮቻችን ይከፈቱ በጌታ በኢየሱስ ስም። ከእጃቸው ላይ ሰንሰለት ወደቀ፣ ደጆችም ተከፈቱ፣ ምድር ተንቀጠቀጠች። እግዚአብሔር በዛ ሌሊት ውስጥ በሲላስና ጳውሎስ መሃል ኃይሉን ገለጠ። እጆቻቸው ላይ ሰንሰለት የተቀመጠባቸው ሰዎች፣ በሰንሰለት የታሰሩ ሰዎች፣ ሰንሰለቱ ግን ከእጃቸው ወደቀ ይላል መጽሐፍ። ወደቀ በጌታ በኢየሱስም ከኛም ላይ ወደቀ። አሁን ከኛም ላይ ወደቀ፣ በክርስቶስ ኢየሱስም ወደቀ። ወዲያው ደጆች ተከፋፈቱ እንደሚል በሮቻችን ይከፈቱ። አዳዲስ በሮች ይከፈቱ። ነገር ግራ በገባን ጉዳይ ላይ በሮች ይከፈቱ። ስራ መቀየር በፈለግን ሰዎች ላይ በሮች ይከፈቱ። የማንወደው ስፍራ ላይ በቆየን ሰዎች ላይ በሮች ይከፈቱ። ምን እንደምናረግ ማናቃቸው ብዙ ነገሮች አሉ። ነገር ግን በሮች ይከፈቱ። ዛሬ በሮችን የሚከፍት ያንተ እጅ እንዲመጣ ጸልያለሁ። ኃይል እንዲለቀቅ ጸልያለሁ።
ቸርነትህ እንዲበዛ ጸልያለሁ። መልካምነት እንድታሳየን ጸልያለሁ። አባትና መድኃኒት እግዚአብሔር ሆይ በጌታ በኢየሱስም አንተ ኃይልን ስትገልጥ ወዴት እንደምንሄድ እንኳን ሳይገባን ቁጭ ባልንበት ስፍራ ላይ መልካምነት ሲገለጥ፣ ኃይል ሲገለጥ፣ ሰንሰለት ሲወድቅ፣ በሮች ሲከፈቱ ከዛ ብዙ አማራጮች ይመጣሉ። ብዙ ህይወት እንደገና ተስፋ ማድረግ፣ እንደገና ማቀድ፣ እንደገና ለብዙዎች መጥቀም፣ እንደገና መንሰራፋት፣ እንደገና መስፋፋት፣ እንደገና ሀገርን መቆጣጠር፣ እንደገና ምድርቷን በኢየሱስ መግዛትና መቆጣጠር ይመጣል። ዛሬ ሌሊት በጌታ በኢየሱስ እጅህ እንዲገለጥ ጸልያለሁ። አቅምህን ግለጥ፣ ኃይልህን ግለጥ፣ የተበላሸውን አስተካክል። በጌታ በኢየሱስም ታደርገዋለህ። አባት ሆይ አምናለሁ። መድኃኒቴ ሆይ አምናለሁ። አመሰግናለሁ በጌታ በኢየሱስም። አንድ ደቂቃ እግዚአብሔርን ደግመን እናመስግነው። አባባ ሆይ አመሰግናለሁ። ሰንሰለትን አሁን ከእጄ ስላጣሁት አመሰግናለሁ። በኢየሱስም መልካምነትን በኔ ህይወት ላይ አሁን እንደገና ስላሳየ አመሰግናለሁ። ጸጋ ስለረዳኝ አመሰግናለሁ። ኃይል ስለሆነልኝ አመሰግናለሁ። ውሎዬን ስለገዛኸው አመሰግናለሁ። በሰላም ስላዋልከኝ አመሰግናለሁ። ቀስቅሰህ እንድጸልይ ስለረዳኸኝ አመሰግናለሁ። አሁንም ቀጥዬ ለምጸልየው አመሰግናለሁ። እየሰማኝም ስላለህ አመሰግናለሁ። መልካምነትን እያየው ስለሆነ አመሰግናለሁ። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን። ቸርነት የበዛልኝ እኔ አመሰግናለሁ። ድል ያደረክልኝ እኔ አመሰግናለሁ። ሰልፌን የተሰለፍክ እግዚአብሔር ሆይ አመሰግናለሁ። እንደ ምላሳቸው እንደ አንደበታቸው ክፋትና ቃላት ያላደረክብኝ እኔ እግዚአብሔር ሆይ ምንኛ ታላቅ ነህ እላለሁ። ምንኛ ቸር ነህ እላለሁ። እንዴት ያለ ደግ ነህ እላለሁ። እግዚአብሔር ሆይ በኢየሱስ ስም ክብር ላንተ ይሁን። በናዝሬቱ ጌታ በኢየሱስ ስም ምላሳቸው እንደተናገረብን ሐሜታቸው አሳስሮ አልጣለንም። በጌታ በኢየሱስ ስም ሞተንም ቆመንም ያወሩብን፣ ተደስተንም አዝነንም ያወሩብን፣ ምንም ብንሆን አንደበታቸው ሟርታቸውን ከማውጣት ያልተቆጠበ በጌታ በኢየሱስ ስም ያሉት ስላልሆነብን እናመሰግናለን። በቀናችን ውስጥ የመጣ አደጋ፣ የመጣ ክፋት፣ የመጣ እግዚአብሔር እንደ ወረርሽኝ የመጣ ክፉ ነገር ሁሉ ስላላገኘን በጌታ በኢየሱስ ስም አመሰግናለሁ። አንተን ለማመስገን ብዙ ምክንያት አለኝ። አንተን ለመጥራት ብዙ ምክንያት አለኝ። በጌታ በኢየሱስ ክርስቶስ ስም አሁን ንጋር እየጸለየ ካሉ ሰዎች ሁሉ አመሰግንሃለሁ። ከነሱ ጋር ሆኜ ያከብርሃለሁ። ስምህን እጠራለሁ። አባት ነህ አንተ። ወልደህናል በመስቀል ላይ። ምሕረት አብዝተህልናል በመስቀል ላይ። ቸርነትህ አትረፍርፈህልናልና በኢየሱስ ስም እያየነው አመሰግንሃለሁ። መልካምነትን እያየን ቸርነትን እያየን እግዚአብሔር ሆይ የማይነጥፍ የምስጋና ጅረት ከመንፈሳችን ላይ ይፈሳል፣ ከውስጣችን ይፈልቃል። ቸርነትን ስናይ ስናስብ እንዲሁ አመስግን ይለናል። በጌታ በኢየሱስ ስም አመሰግንሃለሁ። አባት ሆይ ስለ አባቴ አመሰግንሃለሁ፣ ስለ እናቴ አመሰግንሃለሁ፣ ስለ እህት ወንድሜ አመሰግንሃለሁ፣ ስለ ልጆቼ ስለ ትዳሬ አመሰግንሃለሁ፣ ስለ ውሎዬ አመሰግንሃለሁ፣ ስለ አገልግሎቴ አመሰግንሃለሁ፣ ስለ ስራዎቼ አመሰግንሃለሁ። መከናወንን በእጅ ያስረክብሃል። እግዚአብሔር ሆይ በቤቴ ውስጥ መከናወንን፣ ማበብን፣ ማፍራትን፣ ለሌሎች ምሳሌ መሆንን እግዚአብሔር በዚች ትንሿ ህይወት ውስጥ የጫርከው ብርሃንና ህይወት ለብዙዎች መማሪያ እንዲሆን ለብዙዎች የሚተርፍ አንዳች ነገር እንዲኖር ህይወታችን ባዶ ስላላደረክ አመሰግንሃለሁ። መልካም ነገርህን በኢየሱስ ስም በኔ ህይወት ውስጥ ስላስገኘ አመሰግንሃለሁ። ሰው ሲያየኝ አንዳች ነገር ከነ እንደሚጠቀም እያሰበ ስለሚመጣ እግዚአብሔር ሆይ የዛ ሰው ህይወት ውስጥ አንዳች ነገር ከነ ስለሚወጣ አባት ሆይ አመሰግንሃለሁ። ለሌላ የሚቆረስ ለሌላ የሚሆን ለሌላ የሚበቃ ለሌላ ማወራው ለሌላ ማውርሰው ያንደበት ቃል ስላለኝ አመሰግንሃለሁ። ሐሳብ ስላለኝ አመሰግንሃለሁ። ገንዘብ ስለማካፍል አመሰግንሃለሁ። ያለኝን ስለምሰጥ አመሰግንሃለሁ። ተንበርክኬ ምጸልይለትን የጸሎትን ህይወት በውስጥ ስላስቀመጥክ ጸጋ ስለረዳኝ አመሰግንሃለሁ። ህይወቴ ትንሽ ቢሆንም ግን ለሌሎች እንዲበቃ ለሌሎች እንዲተርፍ ስላደረግክ አመሰግንሃለሁ። ወጥመድን ስለሰበርክ፣ ኃጢአትን ከመንገድ ስላነሳ፣ ጨለማንና የክፋትን እስር ከመንገድ ላይ ስለነቀልክ አመሰግንሃለሁ። ስለ ውሎ ያመሰግንሃለሁ። ስለ መንገድ ያመሰግንሃለሁ። በደረስንበት ቦታ ሁሉ እየጠበከን እየተንከባከብከን እየመከርከን በዚህ ነው በዚያ ነው እያልክ መንገድ እያሳየን እዚህ ስላደረስከኝ አመሰግንሃለሁ። በጌታ በኢየሱስ
ያዕቆብ እንደተናገረ በሄድኩበት መንገድ ሁሉ ለጠበቀኝ ከኔ ጋር ለነበረ ለእስራኤል አምላክ መሠዊያን እሠራለሁ እንዳለ በጌታ በኢየሱስ ስም ዛሬ የጸሎትን መሠዊያ እሠራለሁ። ዛሬ አንተን ማመሰግንበትን የምስጋናን ርዕስ እደረድራለሁ። እግዚአብሔር ጠባቂ ነው። እግዚአብሔር ታማኝ ነው። እግዚአብሔር ያሳለፍኳቸውን ውሎችን ያሳለፍኳቸውን ወራቶችና ዓመታት ከኔ ጋር ነበር እላለሁ። ከኛ ጋር ነበር እንላለን። ከቤተሰቦቻችን ጋር ነበር እንላለን። እግዚአብሔር ረድቶናል። እግዚአብሔር አግዞናል። አቤኔዘር ሆኖልናል። አባት ሆይ ስለረዳን እግዚአብሔር እስከዛሬ ረድቶናል እንዳሉ እንደ እስራኤል ሰዎች አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አቤኔዘር እላለሁ። እግዚአብሔር እስካሁኗ ደቂቃ ድረስ ረድቶኛል። እግዚአብሔር እስካሁኗ ሰከንድ ድረስ ረድቶኛል። በጌታ በኢየሱስ ስም አመሰግነዋለሁ። በጌታ በኢየሱስ ስም አከብረዋለሁ። ስሙን ይባርካለሁ። ያለኝን ሁሉ ቃላት እያወጣው አመሰግነዋለሁ። እግዚአብሔር አሁንም ከበሮ አስይዞኛል። እግዚአብሔር አሁንም ምስጋናን በቤቴ ተክሏል። እግዚአብሔር አሁንም ቸርነቱን ገልጦልኛል። እግዚአብሔር አሁንም እንደ ጠላት አላደረገብኝም። እግዚአብሔር አሁንም እንደ ጠላቶቼ አላደረገብኝም። እግዚአብሔር እንደ ክፉዎች ክፋት አልፈጸመብኝም። በጌታ በኢየሱስ ስም አመሰግነዋለሁ። እግዚአብሔር እንኳን ለኔ ያሰብኩትን ትንሹን ነገር አላደረገውም። የራሱን ትልቅ አድርጎልኛል። መልካምነቱን የሚያክል በጎነቱን የሚያክል ኃይሉን የሚያክል እግዚአብሔር የውስጡን የዋህነቱን የሚያክል በኢየሱስ ስም በኔ ላይ አድርጓል። እየሆነ ስላለው ነገር አመሰግናለሁ። እያደረከው ስላለው ነገር አመሰግናለሁ። በኔ ሕይወት እየፈጸምክ ስላለው መልካም ነገር አመሰግናለሁ። እስራኤላውያንን እንዴት አድርገህ ከዛ ከፈርዖን እጅ ያላቀህ ያንን ባህር ያንን ፊት ለፊታቸው እግዚአብሔር ቆሞ እንዴት እንደሚሻገሩ ግራ ገብቷቸው የነበረውን ባህር እንዳሻገርካቸው የፈርዖን ፈረስና ወታደሮቹ ባህር ላይ እየተንሳፈፉ እያዩ እነርሱን ግን እንዴት እንዳሻገርካቸው እየታወቃቸው እርምጃቸውን እያሰቡ ውሏቸውን እያሰቡ ቅድም ባህር በደረቅ ምድር እንዴት እንደተሻገሩ እያዩ ከበሮ አንስተው እንዳመሰገኑ እግዚአብሔር ሆይ ከበሮዬን አነሳለሁ። እግዚአብሔር መልካም አደረገልኝ ይላለሁ። እግዚአብሔር በጎን ነገር በእኔና በቤተ ሰራ እንላለን። በኢየሱስ ስም እናመሰግነዋለን። ዛሬም የሚከተሉን ይስመጡ። ዛሬም የሚከተሉን በኢየሱስ ስም በባህር ይለቁ። ከዚህ ሰዓት ጀምሮ እንዲያበቃ ጸልያለሁ። የጠላቴ የመጨረሻ ምሽት እንድትሆን ጸልያለሁ። ይህች ምሽት ያንዳንድ አጋንንቶች የመጨረሻ ምሽት እንዲሆን ጸልያለሁ። የቤተሰብ መንፈስ የሚከተልን የድህነት አቅም በጌታ በኢየሱስ ስም አለመከናወን የሚቀበርበት ይሁን። ለብዙ 430 ዓመታት በሙሉ ያሰራቸው የፈርዖን ፈረስ፣ የፈርዖን ሲስተም፣ የፈርዖን አለቃዎች፣ የፈርዖን መንግስት በጌታ በኢየሱስም በዛች በቀይ ባህር ላይ እንደተንሳፈፉ ሬሳቸው እንደታየ ቅድም ሕያዋን የነበሩ ነገር ግን ባህሩ ላያቸው ላይ ሲመለስባቸው ሞተው ሬሳ ሆነው እንደታዩአቸው በጌታ በኢየሱስም ትላንት ሲሰራ የነበረ ዛሬም ሲሰራ የዋለ የጨለማ አቅም፣ የጨለማ ሲስተም፣ የጨለማ ጉልበትና እቅድ በጌታ በኢየሱስም በዛሬው በዚህች ሌሊት ላይ ሬሳው እንዲንሳፈፍ ጸልያለሁ። የማብቃቱ ዜማ እንዲሰማ ጸልያለሁ። ሙሾ እንዲወርዱ በጌታ በኢየሱስም በነሱ አካባቢ ላይ ጫጫታና ጭንቀት እንዲሆን ጸልያለሁ። ዛሬ የመጨረሻ ምሽቱ ትሁን። ዛሬ በኢየሱስ ስም ከዛሬ ሲከተለን በነበረ ጨለማ ላይ የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። የመጨረሻ ምሽት ይሁን። ከዚህ እንዳልፍ ጸልያለሁ። ከዚህ እንዳያንሰራራ ጸልያለሁ። ከዚህ አቅም እንዳይኖረው ጸልያለሁ። ሲከተለን ኖረ በጌታ በኢየሱስ ስም ሲከታተለን የቆየ ሲጫወትብን የቆየ ቤታችንን ስበላ የቆየ ሰላማችንን ስበላ የቆየ የኛ የሆነውን ነገር ለማዋጥ ሲያንዣብብ የቆየ በጌታ በኢየሱስ ስም እንዲቀበር ጸልያለሁ። ፈርዖንና ፈረሰኛውንና ፈረሱንም ሁሉንም እነዛ ምስኪን እስራኤላውያን ተሻግረው ሬሳውን እንዳዩ ልክ እንደዛ እግዚአብሔር ሆይ ነገ ጠዋት የመጨረሻ ቀኑን የሰይጣንን እግዚአብሔር ማብቂያ፣ የሰይጣንን መጨረሻ፣ የሰይጣንን መሞቻ፣ የሰይጣንን እንዳበቃ የሚያበስር የመላእክት ድምፅ በእኛ ዙሪያ እንዲሰማ ጸልያለሁ። መልካም የምስራች እንዲበዛ ጸልያለሁ። እግዚአብሔር ጆሮአችን መልካም ዜና እንዲሰሙ ጸልያለሁ። ካንተ የሆነ ጠላቶችን ጨርሼልሃለሁ የሚለውን ድምፅ እንድታሰማኝ ጸልያለሁ። በጌታ በኢየሱስም ትላንት የተያዘብህ ነገር ተለቋል የሚል ያንተን መልካም ወሬ እንድታሰማኝ ጸልያለሁ። ያስጨነቀ ሰንሰለት ከእጅ ወድቋል
ተለውጠዋል የሚል መልካም ዜና እንድታሰማኝ በጌታ በኢየሱስ ስም ጸልያለሁ። ሰዎች እንዳወሩብኝ ሳይሆን እንደ ቸርነትህ እንደ ምሕረትህ አድርጌልሃለሁ የሚል መልካምነት እንድታሰማኝ ጸልያለሁ። ያሳደግከኝ፣ የተንከባከብከኝ፣ ከልጅነቴ እግዚአብሔር ሆይ የጠበቅከኝ፣ መልካም ፊትህን ያሳየኸኝ አባት ሆይ አሁን ድረስ የታመንክልኝ፣ አሁን ድረስ የጠበቅከኝ፣ አሁን ድረስ የተንከባከብከኝ በጌታ በኢየሱስ ስም የጠላቶቼ መጨረሻ ዛሬ ይሁን። የአጋንንቶቹ መጨረሻ ዛሬ ይሁን። የቤተሰብ የዘር እርግማን መጨረሻ ዛሬ ይሁን። ከዚህ እንዳያልፉ ጸልያለሁ። ሟርተኛ ከዚህ እንዳያልፍ ጸልያለሁ። ደጋሚ ከዚህ እንዳያልፍ ጸልያለሁ። መተተኛ ከዚህ እንዳያልፍ ጸልያለሁ። ይህንን አካባቢ ገዛለሁ ሚል ከዚህ እንዳያልፍ ጸልያለሁ። ይህንን ሰፈር የኔን የሚቆጣጠረው ሚል ከዚህ እንዳያልፍ ጸልያለሁ። የሀገርን ብልጽግና የመታ ከዚህ እንዳያልፍ ጸልያለሁ። የሀገርን እድገት እያቀጨጨ ያለ ከዚህ እንዳያልፍ ጸልያለሁ። የሚሰሙኝን ሰዎች ኔትወርክ የመታ ከዚህ እንዳያልፍ ጸልያለሁ። በጌታ በኢየሱስም ድህነት ቤታቸው እንዲሰነብት የሚፈልግ ዕዳና በዕዳ የተያዘ ሕይወት ከነርሱ ጋር እንዲቆይ የሚያደርግ በጌታ በኢየሱስ ደም ከዚህ እንዳያልፍ ጸልያለሁ። ቤታችሁ ያምልጥ፣ ሕይወታችሁ ያምልጥ። ከዚች ደቂቃ ጀምሮ ለነዚህ ሰዎች ጸልያለሁ። ያላገቡ እንዲያገቡ ጸልያለሁ። ልጆቻቸው በመልካም ተጽዕኖና በመልካም እግዚአብሔር ሆይ ኢንፍሉዌንስ እንዲያድጉ በጌታ በኢየሱስ ክርስቶስ ደም የጨለማ እጅ ከነርሱ ላይ እንዲነቀል ጸልያለሁ። የእሴይን ልጅ ባሪያን ዳዊትን አገኘሁት፣ ቅዱስ ቅባትን ቀባሁት። በእርሱ ላይ የአመፃ እጅ በእርሱ ላይ አይሆንም፣ የክፉ ተጽዕኖም አይሆንበትም እንደሚል ቃል በጌታ በኢየሱስ ክርስቶስ የአመፃ ልጅ እንዳይጠቀምባቸው፣ ልጆቻቸው እንዲባረኩ፣ የወለዷቸው ልጆች እንዲባረኩ በጌታ በኢየሱስ የሚሄዱበት መንገድ ሁሉ ላይ መልካምነትህ እንዲሆን፣ መልካምነትህ እንዲሆን፣ ቸርነትህ እንዲሆን፣ የምነገረው በእነሱ ላይ የሚወራው እግዚአብሔር እንዴት እንደሚረዳ ብቻ እንዲሆን ጸልያለሁ። ሰዎች እነርሱን ሲያዩ እግዚአብሔር እንዴት እንደሚያግዝ ብቻ እንዲያወሩ፣ እግዚአብሔር መልካም እንደሆነ እንዲሁ ተገልጦ እንዲታይ ጸልያለሁ። በጌታ በኢየሱስ በሚሰሙኝ በእነዚህ ሰዎች ላይ ጌታ ሆይ በእነርሱ ቤት ሲመጣ ማይታጣው ያንተ እርዳታ ይሁን። በእነርሱ ሕይወቱ ሲታይ እግዚአብሔር የማይጠፋው ያንተ በረከትና መልካምነት ምክርህ እንዲሆን ጸልያለሁ። ቸርነትህ ይታይባቸው፣ መልካምነትህ ይታይባቸው። ጨለማ አይታይ፣ እርግማን አይታይ፣ የዘር መርገም አይታይ፣ የሰፈር ሰፈርተኛ ያለባቸው ያወራባቸው አይታይ። በኢየሱስ ይከልከል። የጨለማ ወጥመድ ይከልከል። በእነሱ ላይ የተወራው የተመኘባቸው የክፉ ወጥመድ ይከልከል። በጌታ በኢየሱስም አይሁን። ከዚህ ሰዓት ጀምሮ አንተ ያላልከውን የተባሉት አንተ ቃል ያልነገራቸው ነገር ግን የተነገረባቸው ከዚህ ሰዓት ጀምሮ ወሬው የተገለበጠ ይሁን፣ ሟርቱ የተገለበጠ ይሁን፣ ጥንቆላ የተገለበጠ ይሁን፣ መተት የተገለበጠ ይሁን። በጌታ በኢየሱስም ኃይል ያጡ፣ ለመጸለይ ፈልገው አቅም ያጡ እግዚአብሔር ሆይ እያደረጉ ያሉት ነገር ሁሉ እምቢ ያላቸው ነገር ጨላለመባቸው፣ ወዴት እንደሚሄዱ ማያውቁ፣ ቀጥሎ ምን ማድረግ እንዳለባቸው አእምሯቸው ያልነገራቸው ሰዎች፣ መንገድ የጠፋባቸው ሰዎች፣ ሰው ለመጠየቅ ሰው ያፈሩ፣ አንዳንድ ነገር ለሰው ለመጠየቅ አይመችም፣ አንዳንድ ነገር ሰውን ሄዶ ለማማከር፣ አንዳንድ ነገር ደግሞ ለማውራትም አይመችም። አንዳንዱ ሰው መልካም ቢሆንም ሐሳቡ ላይ ምንም አይነት መፍትሄ የሚሰጥ ላይሆን ይችላል። ነገር ግን አንተ ለሁሉም ነገር መፍትሄ ያለ ሰው ነህ። አንተ ለሁሉም ነገር አቅጣጫ የምታሳይ ነህ። አንተ የሁሉም ነገር ዳይሬክሽን የምታውቅ ነህ። በጌታ በኢየሱስ ስም ቀጥሎ ነገር እንዴት እንደሚሄድ አንተ እንድታስረዳን እጸልያለሁ። አንተ መንገድ እንድትጠቁመን እጸልያለሁ። አንተ በኢየሱስ ስም አቅጣጫ አሳየን፣ አሳርፈን። በጌታ በኢየሱስ ስም ወዴት እንደምንሄድ ማናቅባቸው አንዳንድ ቦታዎች አሉ። ወዴት እንደምንራመድ ማናቅባቸው ብዙ እግዚአብሔር እርምጃዎች አሉ። ከዚህ ሰዓት ጀምሮ ያንተን እጅ እኔ፣ ያንተን መልካምነት እኔ፣ ያንተን ደጅ እኔ፣ ያንተን እግዚአብሔር ሊደርሽፕ እኔ በጌታ በኢየሱስ ስም። ሙሴ መጣና እንደዚህ ብሎ ጠየቀ። ውስጡ ላይ ያለውን ጥያቄ አወጣ። አንተን ፊት ለፊት አግኝቶ ሰው እንደሚጠይቅ ልክ እንደዛ ጠየቀ። እግዚአብሔር ሆይ በፊቴ ሞገስ አግኝተሃል ብለኸኛልና አሁን ሞገስ አግኝቼ እንደሆነ ክብርህን አሳየኝ፣ ፊትህን አሳየኝ፣ አንተን አሳየኝ። ውስጤ አንተን ሲያገኝ ነው የሚያርፈው። ውስጤ ላይ ያሉ ጥያቄዎች በሙሉ መልስ የሚያገኙት አንተን ካየሁ ነው፣ አንተ ጋር ያለኝን ነገር ካስተካከልኩ ነው ብሎ ሙሴ ሲጠይቅ እንደዚህ አልከው፣ መልካምነትህን በፊት ያሳልፋለሁ አሳርፍህም አለው አልከው። በጌታ አንተን ማየት ማለት ማረፍ ነው። አንተን ማየት ማለት መልካምነትህ ብቻ ስመሩን መሄድ ነው። መልካምነትህ ብቻ
ሲመራን መንቀሳቀስ ነው። በመልካምነት የተጥለቀለቀ ሕይወት መያዝ ነው። በጌታ በኢየሱስ ክርስቶስ ስም ለሙሴ የመለስክለት መልስ ለእኛም ሕይወት ይሆነናል። ዛሬ መልካምነቴን በፊት ያሳልፋለሁ እንዳልክ በነገው ቀናችን ላይ መልካምነት ይሁን። በጌታ በኢየሱስ ስም በምንሄድበት መንገድ ላይ መልካምነት ይሁን። መልካምነትን የምታመጣው ደግሞ እኛን ለማሳረፍ ይሁን። በኢየሱስ ስም ልባችንን ከያዙ ሐሳቦች፣ እንዴት ላድርገው ከምንለው ጥያቄ፣ ወዴት እንውሰደው ከምንላቸው ነገሮች በጌታ በኢየሱስ ክርስቶስ ስም አሳርፈን። ዛሬ መልስ ሰጥተህ አሳርፈን። ያበቃውን ቀጥለ አሳርፈን። እግዚአብሔር እያለቀ ያለውን ነገር አባስታ አሳርፈን። በኢየሱስ ስም እያስጨነቁን ያሉ ዕዳዎችን ገርስሰህ አሳርፈን። እየሞተ ያለውን ነገር ላይ ሕይወት ሆነ አሳርፈን። በጌታ በኢየሱስ ስም እየሞተ ላለ ትዳር፣ ላልተባረከ ትዳር፣ መልስ ላጣ ትዳር፣ ወዴት ነገርን መውሰድ እንዳለባቸው ግራ ለገባቸው ሰዎች ትዳር፣ እግዚአብሔር ሆይ ምን እንደሚያደርጉ እንዲሁ እጃቸው ላይ ነገር አልያዘ ያላቸው ሰዎች እኔንም ብሆን ጌታ ሆይ ቤቴ ውስጥ መጥተህ አሳርፈኝ። በኢየሱስ ስም ለማረፍ ጸልያለሁ፣ ለረፍት ጸልያለሁ፣ መልካምነትን ለማየት ጸልያለሁ፣ በጎነትን ለመጎናጸፍ ጸልያለሁ። በጌታ በኢየሱስ ስም ቀጥለው ወደ እሳት ልጣሉ የነበሩ እነዛ ሲድራቅ ሚሳቅና አብደናጎ እግዚአብሔር አባቶ ወዴት እንደሚጣሉ እሳቱ እንደሚፋጭ ያውቃሉ። ይኖሩ አይኖሩ እግዚአብሔር የሚያውቁት ነገር የለም። ይቀጥሉ አይቀጥሉ የሚያውቁት ነገር የለም። አንተን ግን ፊት ለፊታችን ገብተህ ታድነናለህ ብለው አሰቡ። እግዚአብሔር እርሱ የምናመልከው አምላክ ያድነናል አሉ። ባያድነንም እንኳን ግን ከዚህ ምስል ጋር ምንም አይነት ህብረት አይኖረንም አሉ። በጌታ በኢየሱስ ስም ምንም እንደምንሆን ባናቅም፣ ምን እንደሚፈጠር ባናቅም፣ ቀጥሎ ምን ሊሆን እንዳለ ባይገባንም አንተን አምነን እየሄድን ያለንበት ጎዳና ላይ እጅህን ግለጥ፣ ኃይልህን ግለጥ። በኢየሱስ ክርስቶስ ስም ምን እንደሚያጋጥመን ሳናቅ በምንሄድበት መንገድ ላይ በኢየሱስ ደም እጅህን ግለጥ። በጌታ በኢየሱስ ክርስቶስ ስም እጅህን ግለጥ፣ ኃይልህን ግለጥ። ከእኛ ጋር መሆንን አሳይ። አሳርፈን፣ ለሙሴ እንዳልከው አሳርፈን። ሙሴን እንዳረከው በኢየሱስ ስም መልካምነትን በፊት አሳልፋለሁ እንዳልክ መልካምነትን በፊት አሳልፍ። በኢየሱስ ክርስቶስ ስም ደግነትን በፊት ያሳልፍ። ምሕረትን አሳርፍ፣ ቸርነትን አሳልፍ። እግዚአብሔር ሆይ መልካምነት፣ በጎነትህ ይለፍ። በኢየሱስ ስም ይቅደመን። ቀናችንን ይቅደም፣ ሌሊታችንን ይቅደም፣ ዕድሜያችንን ይቅደም። እነዚህን ወራት፣ እነዚህን ቀጥሎ ያሉ የሚቆጠሩ ሳምንትና ወራትን በክርስቶስ ኢየሱስ ደም መልካምነትን ማየት ይሁንልን። በጎነትህን ማየት ይሁንልን። ቸርነትን ማየት ይሁንልን። አንተን እያዩ መራመድን አስተምረን። አንተን እያዩ መቀጠልን አስተምረን። በጌታ በኢየሱስ ስም እግዚአብሔር ጋር የሄዱ ሰዎች እንደሚያሸነፉ እንዳወቅንበት እንደ ቃልህ በጌታ በኢየሱስ ስም ካንተ ጋር መሄድ ማሸነፍ ነው። ካንተ ጋር መቆየትን ማሸነፍ ነው። ካንተ ጋር መቆም ጭምር ማሸነፍ ነው። ካንተ ጋር መንበርከክ፣ አንተ እግር ስር መውደቅም እግዚአብሔር መነሳት ማሸነፍ ነው። በጌታ በኢየሱስ ክርስቶስ ስም አንተን እያዩ አንተን እየተከተሉ መሄድ በሕይወታችን በመንፈሳችን ባለን ነገር ሁሉ እንድትረፈረፍ ጸልያለሁ። በሮቻችን ይከፈቱ በጌታ በኢየሱስ ስም። ከእጃቸው ላይ ሰንሰለት ወደቀ፣ ደጆችም ተከፈቱ፣ ምድር ተንቀጠቀጠች። እግዚአብሔር በዛ ሌሊት ውስጥ በሲላስና ጳውሎስ መሃል ኃይሉን ገለጠ። እጆቻቸው ላይ ሰንሰለት የተቀመጠባቸው ሰዎች፣ በሰንሰለት የታሰሩ ሰዎች፣ ሰንሰለቱ ግን ከእጃቸው ወደቀ ይላል መጽሐፍ። ወደቀ በጌታ በኢየሱስም ከኛም ላይ ወደቀ። አሁን ከኛም ላይ ወደቀ፣ በክርስቶስ ኢየሱስም ወደቀ። ወዲያው ደጆች ተከፋፈቱ እንደሚል በሮቻችን ይከፈቱ። አዳዲስ በሮች ይከፈቱ። ነገር ግራ በገባን ጉዳይ ላይ በሮች ይከፈቱ። ስራ መቀየር በፈለግን ሰዎች ላይ በሮች ይከፈቱ። የማንወደው ስፍራ ላይ በቆየን ሰዎች ላይ በሮች ይከፈቱ። ምን እንደምናረግ ማናቃቸው ብዙ ነገሮች አሉ። ነገር ግን በሮች ይከፈቱ። ዛሬ በሮችን የሚከፍት ያንተ እጅ እንዲመጣ ጸልያለሁ። ኃይል እንዲለቀቅ ጸልያለሁ። ቸርነትህ እንዲበዛ ጸልያለሁ። መልካምነት እንድታሳየን ጸልያለሁ። አባትና መድኃኒት እግዚአብሔር ሆይ በጌታ በኢየሱስም አንተ ኃይልን ስትገልጥ ወዴት እንደምንሄድ እንኳን ሳይገባን ቁጭ ባልንበት ስፍራ ላይ መልካምነት ሲገለጥ፣ ኃይል ሲገለጥ፣ ሰንሰለት ሲወድቅ፣ በሮች ሲከፈቱ ከዛ ብዙ አማራጮች ይመጣሉ። ብዙ ህይወት እንደገና ተስፋ ማድረግ፣ እንደገና ማቀድ፣ እንደገና ለብዙዎች መጥቀም፣ እንደገና መንሰራፋት፣ እንደገና መስፋፋት፣ እንደገና ሀገርን መቆጣጠር፣ እንደገና ምድርቷን በኢየሱስ መግዛትና መቆጣጠር ይመጣል። ዛሬ ሌሊት በጌታ በኢየሱስ እጅህ እንዲገለጥ ጸልያለሁ። አቅምህን ግለጥ፣ ኃይልህን ግለጥ፣ የተበላሸውን አስተካክል። በጌታ በኢየሱስ ስም ታደርገዋለህ። አባት ሆይ
አምናለሁ። መድኃኒቴ ሆይ አምናለሁ። አመሰግናለሁ በጌታ በኢየሱስ ስም። አንድ ደቂቃ እግዚአብሔርን ደግመን እናመስግነው። አባባ ሆይ አመሰግናለሁ። ሰንሰለትን አሁን ከእጄ ስላጣሁት አመሰግናለሁ። በኢየሱስ ስም መልካምነትን በኔ ሕይወት ላይ አሁን እንደገና ስላሳየ አመሰግናለሁ። ጸጋ ስለረዳኝ አመሰግናለሁ። ኃይል ስለሆነልኝ አመሰግናለሁ። ውሎዬን ስለገዛኸው አመሰግናለሁ። በሰላም ስላዋልከኝ አመሰግናለሁ። ቀስቅሰህ እንድጸልይ ስለረዳኸኝ አመሰግናለሁ። አሁንም ቀጥዬ ለምጸልየው አመሰግናለሁ። እየሰማኝም ስላለህ አመሰግናለሁ። መልካምነትን እያየው ስለሆነ አመሰግናለሁ። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን።